ሂደት ምናምን የሚቀየሩ ነገሮች ሊኖሩ ይችላሉ። ጓደኝነታችን ዳርስ እንጀምራለን። ያስወልድሽ ማለት ነው። ሀይሚትዬ የኛ ከረሜላ እንዴት አባቱ ታምራለች። የብሩክን ጊፍት ልብስን የለበሰችው ስጦታው ማለት ነው። ታምሌኑን አይቼ በጣም ደስ ያለኝ እያስደነግጠኝም ማለት ነው። እንደዚሁም ደግሞ ብሩክ ወንድማችንም ደግሞ መልካም ነው እንግዲህ አንድ ቀን ደግሞ ታርቀናል በሚለው ፈጃ እንደምታደርገን ነው። ብሩኬ ባይዘዌ እንደ ቁጥር ማለት ነው። ቁጥር አሁን ከአንድ ነው የሚጀምረው። እሱ አንድን ትቶ ከ10 ነው የሚጀምረው። 1 2 3 4 5 ሳይሆን ከ10 እና ያው ምን መቅደም እንዳለበት ሲቀጥል ደግሞ እንግዲህ ይህን ቪዲዮ እንግዲህ በሁለተኛ ጊዜ ነው ማየው። ውሃ ፉት ፉት እያልኩ እያወራረድኩ ነው ማየት ያለብኝ። ደስ ነው የሚለው ሪሊዮን ነው ወዶቼ፣ በጣም ደስ ብሎኛል። አልሐምዱሊላህ። ግን ያው ወደ ሰላሙ ቢመጣ ደስ ይላል። መሀል ላይ ደግሞ የምንሰሙት ነገር ልብ ያንጠለጥላል። እስቲ ሁና የት ነው የምንሄደው? አልሄድም። አምኜህ እኔ ከአንተ ጋር ሄደው ምን ማስረገዝሽ መስሎሽ ነው? አግቼ ምናምን ነይ ግቢ እዚህ ቤት ውስጥ። ቀን በቀን መምጣቱ ያዋጣኝ ነበር፣ ደስ ይለኝ ነበረ። የእናንተ ፊድባክ ሳይ ደስተኛ። እንግዲህ ብሩኬ በድጋሚ ማሻላ ሪሊዮን ነው። ከምንም በላይ ሰው ልጅ ምንድነው ቤት ነው ባይዘው። ይቅርታ አድርጉልኝና እኔ ግን ያው የማዘር ቤት መስሎኝ ነበር። እንግዲህ ሀይሚዬ ነው በሚለው እንወስዳለን። ደስ ይላል። በዚህ ኤጁ ላይ ጎበዝ ነው፣ በርታ ብሎ አንዳንድ ሰው አልባሌ ነገር ላይ ነው ብሩ የሚያጠፋው። ጠንካራ ሰው ደግሞ ቤት ይሰራል ማለት ነው። መስት ኢምፖርታንት ነው ማለት ነው። ሆኖም ግን መቅደም ያለበት እኮ ውዶች ምንድነው ሰላም። እኛ አሁን ለምሳሌ ሀይሚና ብሩኬ ፍቅር ሰላም ከሆኑ እንኳን ቤት የፈለገውን ማድረግ ይችላሉ። ኢዚ ነው። ግን ሰላም ሳትሆኑ ሀይሚዬ ሰላም ሳትሆን ምንድነው መቅደም ያለበት? እኔ ይቅርታ አድርጉልኝ እዚህ ጋር ጥላቸው አይደለም፣ በጣም ነው ደስ ያለኝ። አንድ ቀን ደግሞ መጥተው ታርቀናል እንደሚሉም እንጠብቃለን በተስፋ። ግን ለተመልካችም የሆነ ነገር ሲደርስ የሆነ ሴንሲብል እንዳይሆን የሆነ ትርጉም እንዲሰጠን ማለት ነው። እንግዲህ አንድ ሳትሉ 10 ቁጥር 10 11 12 ብላችሁ መቁጠር ማለት ነው። እና መቅደም ያለበት ነገር ምንድነው ብሩኬ? ሌላው ደግሞ ስለ እዩ ምንም ነገር የለም። እኔ እንጃ ውዶቼ፣ ይሄ ቤት ቢያስደስተኝም የሀይሚና የብሩኬ ፍቅር እንደ ድሯቸው እስከ መቼ ደግሞ እንደዚህ? እና ለማንኛውም እስቲ እንጠብቃለን አንድ ቀን ፈጃ እንደሚያደርገን ነገር አጠውኝ ገብቷቸዋል። በመሀል ቀረው ማለት ነው። በቃ ታምሜ ምን ብዬ ብዙ ነገር አጠውኝ። ብቻ ሀይሚ ስትመጣ ሁሉንም ነገር ዛሬ የማሳያችሁ ይሆናል። ያላለቀለት ነገር ቢኖርም ሁሉም ነገር ግን በቃ ሳስብ ፊኒሽንግ ግን የቀረው እንግዲህ ጎበዝ ነው ብሩኬ። እንግዲህ ቤቱን ዋው አልታ የማዘርም ቢሆን በጣም ደስ ይላል። የሀይሚትዬም ቢሆን ኢትዝ ግሬት። ብቻ ቶታሊ ቤት መስራቱ ራሱ በጣም ጎበዝ ነው። ገባችሁ? ለብዙዎቻችሁ አሪያይ ነው። ከምንም በላይ ቤት ላይ ፎከስ ማድረግ እንዳለባችሁ ነው። ሲቀጥል እንግዲህ ወይኔ ይሄማ ከምር ብሩኬ ይቅርታ አድርጉልኝ ውዶቼ። እኔ ብሩክን ጥላቻ ሳይሆን ለምንድን ነው መቅደም ያለበት? እኛ ሰፍ ብለን የምንጠብቀው መጀመሪያ ወደ ሰላም ከመጡ በኋላ ሁሉ ነገር ይስተካከላል። እዩን ደግሞ እዩን እርሳት እንዴ! ቦታ አስበው ገባኝ። ሳዳምጠው ይስተይራል። ከዚህ በኋላ የምከፋባቸው ነገሮች ይኖራሉ ብዬ አላስብም። በቃ ውስጥ የሆኑ እየወደድ ግን ድጋሚ ሰበር። ኦኬ፣ ስለ ፉትቦልም እያወራ ነው። ባይዘው የሆነ ሰዓትም ተነግሮ ነበር እጁ እንደተሰበረ በኳስ ሌክ። ሆኖም ግን እኔ አላውቅም ውዶቼ፣ በጣም ይቅርታ አድርጉልኝና ማለት ነው። እኔ ግራ እየገባኝ ነው ማለት ነው። ከምር እንዳትቀየሙ። እኔ እኮ በቻናሌ ላይ እንደ ልቤ ማውራት አልቻልኩም። አሁንም ብሩክ ላይ አሁንም እንድታውቁ ሀይሚዬ ጥፋት የለባትም። ሪሊ ነው የምነግራችሁ። ሀይሚዬ ጥፋት የለባትም። ብሬናችሁን ሰፊ አድርጋችሁ አስቡ። ብሩኬ ጀግና ነው፣ ጎበዝ ነው። ለእናቱም ሰራ፣ ለሀይሚዬም ሰራ። አንበሳ ነው። ብዙዎቻችሁ ስደት ላይ የቆያችሁ እህቶቼ ቤት መስት ኢምፖርታንት ነው። የበለጠ ደግሞ በአካባቢያችሁ በተወለዳችሁበት አካባቢ ግዴታ ነው። በቃ የምንሰራው ነገር የመጣንበት ዓላማ ቢደክመንም የራሳችን የሆነ ቋሚ ቤት መኖር አለብን። ይሄን ነገር ጎበዝ ነው፣ አደንቀዋለሁ። ከዛ ነው ወዲያ ግን የእናቱም ይሁን የምን ይሁን እሱን አላቅላችሁም። የሀይሚትዬም ቢሆን ከዚህ በላይ ያደርግላታል። ግን መቅደም ያለበት ለእኛ ነው እኮ ቪዲዮ የሚሰራው ሰው። ምንድነው መቅደም ያለበት? ምንድነው ማየትኛ ያለብን እንዴ? የራሴ ምክንያት ነበረኝ ብያለሁ።
ሰው ምክንያቴንም አሳያችኋለሁ። እዩንም እዚህ ያገኘሁበት በመጣሁበት ምክንያት ነው ያገኘሁት። በቃ በመጣሁበት እኔ ጉዳይ አለኝ ብዬ በመጣሁበት ሀይሚ እንዳታውቅ የፈለግኩበት ምክንያት ወደ ቡታጀራ እንዳትመጣ ግን ከኔ ጋር አቱኝ እዛ ምን ነገር ምን ይሆናል ማለት ነው። ብሩኬ እኮ ይኸውልህ ስትናገር እኮ ዋጋ ሊያስከፍለን ይችላል። በአጋጣሚ አይደለም እዩን ያገኘከው፣ ለድራማም ሆነ ለምንም ከሸገር ሲመጣ ዋጋ ሊያስከፍለን ይችላል ላይክ ብሎ የተናገረው ነገሮች አሉ። እዩም እንደምትመጣ ሁላችንም ያው እኔ ከአሁን ጋር ከተገናኘው ጋር ተናግሮ ነው የመጣው እንጂ ቤቱን ለመስራት ብቻ ወይ ደግሞ ይሄን ሰርፕራይዝ ለማድረግ ብቻ አይደለም የመጣው። ችግር እንደሚፈጠር ብቻሽን መኖር መልመድ እንዳለብሽ፣ ሰው በስራ ጉዳይ አገር ለቆ ሊሄድ ይችላል። ፎር ኤግዛምፕል እያነሳክም ነበር ዛታይም ሪሊውን ነው ትንሽ ትንሽ አስታውሳለሁ፣ ማየትም ይቻላል። እና ይሄ እቅድ ያው ሸገር እያለክ እንደነበረ ነው እኛ አንደርስታንድ የምናደርገው። ለማንኛውም ይመችክ። ግልጽ አደርጋለሁ ዛሬ እድሜ ልኬን አፍኙ አልቀጥልም። የሆነን ሰው ለማስደሰት አሁን እንዴ መሰለህ እኔና ሀይሚ ተለያየን፣ ተጣላን ግን ደግሞ አይሆንም አልኩ። በቃ እኔና ሀይሚ ከተጣላን ደግሞ ወዶቼ እዚህ ጋር አሁን ከሀይሚ ከብሩኬ ሞርዛን ከብሩኬ መማር ያለባችሁ ምንድን ነው? እኔ ባሌ ቤት ሰርቶ መኪና ገዝቶ እንዲያስደስተኝ አልፈልግም። እኔ ባሌ መጀመሪያ ለእናቴ ክብር ሲኖረው በጣም ወዳለሁ። ብሩኬ ትልቅ ለቤተሰብ ክብር አለው። እኔ ሁላችንም የተለያየ ባህሪ ነው ያለን። አንዳንድ እህቶቼ እየዘረጠጣችሁ ቺት እያረገባችሁ ቤት ይግዛላችሁ፣ የግል መኪና ይግዛላችሁ፣ የራሳችሁ መኪና። ይሄ ነው የሁላችንም ሀሳብ። እዚህ ጋር ምንድነው ቱማች ቼንጅ። እኔ ባሌ ምንም ነገር አያድርግልኝ፣ እናቴን ያክብርልኝ፣ ለእኔም ሪስፔክት ይስጠኝ። ከዛ ነው ወዲያ ሁሉ ነገር ይደርሳል። ገባችሁ? እና ብሩኬ አንዳንዴ ይቅርታ ለምንድን ነው እዚህ ጋር ለሀይሚዬ ቤት ሰርቷል፣ ደስ ይላል ውዶች። እዚህ ጋር ብሩኬም ሀይሚ የሚሰሩትም ድራማ የሚሆን ሪሊ ላይፍ ይሆን አናውቅም። ለመሰላችሁ እዚህ ጋር ድራማ ነው አላሉንም፣ ፕራንክ ነው አላሉንም። በመሰለኝ ደሳለኝ ነው የምናወራው። ግን ምንድነው አንድ እህታችን አንድ ሰው ከሰራ ጥሩ አላማ ካለው ጎበዝ ከሆነ እንደ ብሩኬ ማለት ነው። ብሩኬ አሁን ብርን ሴቭ ማድረግ ይችላል። ፕሮግራሙን እንደምታዩት ነው አመት እስከ አመት። ብዙዎቻችሁ ደግሞ ከብሩኬ መማር አለባችሁ። ሞርዛን የመዳም ቅመሞች ማለት ነው 10 ምናምን አመት ሰርተው 9 አመት ሰርተው በባዶ እጃቸው የሚሄዱት ብዙ ነገሮችን መማር ይችላሉ። የብር ሴቭ ማድረግ ምን ማድረግ እንዳለባቸው። አሁን በሱ ኤጁ አስቡ። ቤት ማለት ትልቅ ነገር ነው፣ ከምንም በላይ መስት ኢምፖርታንት ነው። ከዛም በኋላ ግን እኔ ባሌ እንደነገርኳችሁ ክብሬን ነው ማስቀደም ያለበት። ሌላው ደግሞ ምንድነው ከቤት የሚቀድም ነገር አለ። አሁን በዚህ ድራማ ውስጥ እኛ ምን ጠብቀው ሌላ አራምባና ቆቦ ነው የሚባለው። እኛ ምን ጠብቀው ሌላ እሱ የሚያመጣው ሌላ። እኛ ምን ጠብቀው ምንድነው ሰርፕራይዝ ሀይሚና ብሩኬ ከቤተሰብ ታርቀናል፣ ከካሜራ ጀርባ ፍቅር ነን ብለው ፏ እንዲሉ ነው የምንፈልገው። እና በቃ ክብር ቢቀድም ኢትስ ግሬት ነው። አንዳችሁ እንዳትሳደቡ ያው ይላችሁ። እሺ በዚህ አጋጣሚ ግን ብሩኬ ዋው ብያለሁ። ለምን ቤት ማለት ባይዘዊ የሆነ ሰዓት እኮ ተናግሯል። ለማዘር ቤት ላይ ለሀይሚም የሆነ ሰርፕራይዝ አለ እያል ነው። የሀይሚዬ ግን ያው ሽምግልና መስሎኝ ነበር አይ ቲንክ። ሆኖም ግን ምንድነው ቤትን የሚያክል ራሱ ሲሰራ ለሀይሚትዬ ትንፍስ ሳይል ከሆነ በጣም ጀግና ነው ከምር። ለምን አንድ ላይ እየኖሩ አንድ ላይ እየበሉ አንድ ላይ እየጠጡ ላይክ ፎር ኤግዛምፕል ሳውዲ እና ኢትዮጵያ ከሆነ የሆነ ሰርፕራይዝ ይቻላል። ግን አብሮ እየኖሩ በጣም ጎበዝ ነው ከምር፣ ካልነገረ ማለት ነው። ምንድን ነው የጀመርከው? አልኳናገር ፍቃደኛ ነው። ቤቱን ብዙ ያው ብራዘሩም ሰፖርት እንዳደረገው ነው ላይክ እየተናገረ ነው። ሀብ ማለት ነው መስዋዕት እንደከፈለ ነው። የኔ ጭብጥ፣ የኔ መልካም፣ የኔ ቆንጆ እንዴት ታሳሳለች! ስታምር ደግሞ ዛሬ ማለት ነው በጣም ነው ያማረባት። እንግዲህ አላህ በመሀላችሁ ገብቶ ሰላምን ያምጣላችሁ። ለድራማም ቢሆን ሀይሚዬና ብሩኬ እንደዚህ ስትሆኑ አያምርባችሁም። ሪሊውን ነው ለድራማም ቢሆን ማለት ነው የምትሰሩትን አለው አለም። ድራማም ሆነ እውነተኛ ታሪክም ሆነ ዛሬም ነገም ሀይሚ እየተጎዳች ነው ያለችው። ሴት ልጅ ነው የምትጎዳው፣ ሀይሚ ብቻ ሳትሆን ሴት ልጅ። ስለዚህ በቃ ወደ ራሳችሁ ተመለሱ። ገና የግል ሄሊኮፕተር ትገዛላችሁ እንዴ? ፕሌን። ዋናው አፊያና መከባበር ነው የሚያስፈልገው። ወይኔ ጉድ መጽዮ። እኔ የሄደበት ቦታ ኬሽ ምናምን ተስማምተሻል ነበር የመጣሽው? በቃ ታዲያ መች አበላሸውብህ? አንተ እኮ ነው ያበላሸው።
እዩ እንደሚያገኙት እኛ ጋር እየደወለች ምናምን አንቺ ጋር ቴክስት እየላከ በጣም ተበጣ እኔ ግራ የሚገባኝ ነገር እኔ እኮ መተንፈስ አልቻልኩም። ሃይሚትዬ ማይስዊት ማለት ነው ብሩኬ እውነተኛ ፍቅረኛሽ ከሆነ ብሩኬ ሃይሚዬ እውነተኛ ፍቅረኛ ከሆነች እዚህ ጋር የምናገረው ለብዙ ወንዶች ትምህርትም ስለሚሆን ነው። ወደ እዩ የድሮ ፍቅረኛ ናት። ስለዚህ አዲስ ፍቅረኛ ስትይዝ ምንድን ነው ከዛች ሰው ጋር መጽዳት ነው ያለብህ። ሰላም አለይኩም መባል አይቻልም። ለምን ፍቅረኛ ናት። በእህትነትን መቀጠል አይቻልም እንጂ ከሃይሚዬ ጋር ሆነክ እንዴት ነው እዩ ስታወሩ ነበር። ሃይሚዬ ራሱ ሲጀመር ሃይሚትዬ ማይስዊት ማለት ነው ብሩኬ ፍቅረኛሽ ነው ኦፍ ኮርስ ኦኬ። ከድሮ ፍቅረኛው ጋር ግን ግዴታ ሰላም አለይኩም እንኳን መባባል የለበትም። ሲስተር ብራዘርሊ ኔቨርስ ውዶቼ። ምን አለ መሰላችሁ አንድ ሴት ብዙ የወንድምነት ጓደኛሞች ካሏት ትምህርት ቤት ፍቅር እንኳን አይዛትም። ወንዱም ደግሞ በእህትነት እንኳን ከድሮ ፍቅረኛው ጋር ቀርቶ በእህትነት የሴት ጓደኞች ካሉት ሚያወራ ከሆነ ፍቅር አይዘውም ኔቨርስ። ስለዚህ አንድ ሴት ፍቅረኛ ካላት የራሱ የሆነ ፍቅረኛ ትዳር ካላት ወንድ ልጅን በምንም ሪዝን ማውራት የለባትም። አታይድሮ ፍቅረኛውም ከሆነ ሶ ብሩኬ ሃይሚዬን ህይወት ስትጀምር ከሃይሚዬ ጋር አንድ ቤት እስከመኖር እዩን ፎርዋርድ ቁጥሯ አንተ ሞባይል ላይ ሊኖር ቻለ ብሎክ ነው ማድረግ ያለብህ። ለነገሩ የአንገት ሐብሏንም አድርገሃል፣ መቀበል የለብህም። እንደ ድራማ ነው እዚህ ጋር ድራማ ነው። እነሱ ሪሊ ብሎ ቢያወሩ እኔ ድራማ ነው ብዬ ነው ማውራው። ለምን እንደዚህ አይነት ነገር የለምና እንዴ። እዚህ ጋር ቢግ ሚስቴክስ። ሃይሚትዬ ራሱ ከዚህ በፊት እዩና ብሩኬ የሚያወሩ ከሆነ ምንድን ነው ይሄን ነገር ማስቆም ነበረብሽ። መሰረትም እንደዛው፣ ትዕግስትም እንደዛው። ባልሽ ከአንቺ ውጪ ኔቨርስ። እኔ ለምሳሌ እኔና ባሌ ኢሞና ኢሞፒት ነው የምንጠቀመው። ቢኮዝ እኔ ቢዚ ሲሆን እሱ ስልክ ያነሳል። እሱ የሚያወራውን እሱ ቢዚ ከሆነ እኔ ያነሳለሁ። እንደ ነገር እኔ መዳም ቤት ነኝ፣ እሱ የኛ የሰውዬ በጣም ነው የሚሰራው። ገባችሁ? ቢዚ ከሆነ ኢሞና ኢሞፒት ነው የምንጠቀመው። ኦፕን ነው በቃ። በጣም ነው ደስተኛ የምትሆኑት። ይሄ ድሮ ፍቅረኛ ቁጥር ላይክ ፎርዋርድ ብሩኬ አናዳጅ ተነሳብኝ ደግሞ ጉዴ። ፍቃድም ሰጥቼሽ ነበር ከዚህ በፊት ግን ደግሞ ይህንን ስናገር ሃይሚ ሰማሽን? አንቺውን ላይ ብለሽ አንቺው አመተሽው ድጋሚ ደግሞ እየመጣሽ ህይወቴንም ልትበጠብጭ አልፈልግም። ከአንቺም ጋርም መቀየም አልፈልግም። በጣም ወድሽ ማከብርሽ ሪስፔክት ማድረግ። ሌላው ደግሞ ብሩኬ አዲሷን ሃይሚ መጥበስ ያለው ራስ ያቃጭላል። አታ ቪዲዮ ላይ አዲሷን ሃይሚ መጥበስ አትፈልግም። ጥበስም ብያለሁ የኔ እናት። ባይዘው ያው ኪችኑ ምናምን ቤቱ በጣም ነው የሚያምረው። እንግዲህ እኔ መግቢያውን አይቼ አንድ ላይ ነው የሚኖሩት ብዬ ነው። እንደምታዩት ቡታጅራ ላይ እኮ ዋው ነው በጣም ስፋቱ ራሱ ማለት ነው። ደስ ይላል። እንግዲህ ይሄ ማልቆለታል እንትን ተሰርቷል። እዚህ ጋር ምንድን ነው የኪችን ብፌ አልባል መልቶ መቅጠም ነው። እና ውዶች እንግዲህ ርዕሱ ደስ ይላል፣ ውስጡ ግን ያማል። ገባችሁ? ለምን አታድራማ ምን ቢሆኑና ሃይሚና ብሩኬ መቼም ቢሆኑ አይለያዩም። ኮሜንት ስድብ አቁሙ፣ ዱአ እናድርግላቸው። መልካም ነገር ቪዲዮ እያየን አስተያየት እንስጥ ማለት ነው። ብሩኬ እንግዲህ ያው እኔ አላውቅም ሪሊውን ነው ብሩኬ ማለት ነው። እኔ ምን እንዳሰበ አላውቅም። እስቲ በሂደት እናያለን። ይሄንስ ማን አየበት? አንድ ላይ ሲመጡ ስራም ቢሆን ብሩኬ ሁለታችሁ ስሩ፣ እንደፈለጋችሁ ናችሁ ሁሌ እየመጣችሁ ግን የምትጠቀመውን ቃላት አስተካክል። በቃ ሃይሚዬ የምትጠቆርበት ኔቨርስ። ሃይሚዬ ያኔም ከቪዲዮ ጀምሮ ከሸገር እስከ ዛሬ እስከ አዲሱ ቤት ጥፋት የለባትም። ገባክ? ለምን እኛ ብሬን አለን፣ አስፍተን ነው የምናስበው። ስለዚህ ቴንኪር ብሩኬ። ሁሉም ነገር አልቋል። ላይት መገጣጠም ነው፣ ሁሉም ነገር ተገዝቷል። አሁን ለቀለሙ ሲምፕል ነው፣ ግን መኪና ምንድን ነው ንብረት መኪና ንብረት አይደለም፣ ሊበላሽ ይችላል። ቤት ንብረት ነው። ደስ ይላል። ግን እኔ ግራ እየገባኝ ነው ውዶቼ፣ እዚህ ጋር ግራ እየገባኝ ነው። ቅር ያለኝም ነገር አለ። አዳምጡት። እዚህ ጋር ንብረት እኮ ነው፣ ግን እንዴት ብዬ የምትፈልግበት ቦታ ወስድሽ ነበር ምናምን ችግር አልነበሩም። ግን በሂደት ዋናው መሰረቱ ነገር እዚህ ጋር ከቤትና ከመኪና ትክክል ነው። ቤት ይጠቅማል። ብሩኬ እኮ ሃይሚዬ የምትለውን ቃላት ራሱ ለቀልድ የምትጠቀመውን እየተነጋገረ ነው። እኔ እንጃ። ተው ብሩኬ ተው፣ ወደ ሰላም ነው። እኛ ደከመን፣ እኛ ሰለቸን። እኔ አስቤ ነው ቤት ይሻላል። ግን ይሄ ቤት የኔ ነው ያንቺ ነው።
ትልቅ መሰረታዊ ነገር ነው። ሀይሚዋን በእንደዚህ አይነት አይበት በቃ እንዴት እንደምወድሽ ከዚህ በኋላ አትወደኝም? ከዚህ በኋላ ሀይሚ አንቺ ህይወትሽን ትቀጥያለሽ፣ እኔ ህይወቴን እቀጥላለሁ። ምን ማለት ነው? አንቺም ህይወትሽን ትቀጥያለሽ፣ እኔም ህይወቴን እቀጥላለሁ። እኔ ባይዘው ይሄን ቪዲዮ በሌላ ቻናል አይቼ ድክም ብሎኝ ነው ቪዲዮ ያልሰራሁት የነበረው። ለምን በጣም የሚያደክም ነው። ጋሽዬ ፊት የተናገረችውንም ተናግረዋል። ሲቀጥል ደግሞ ተወዳታለህ። ፍቅር እስቲ ለማንኛውም ቪዲዮን እስከ መጨረሻ እናያችኋለን። ታርቃችሁም ልትመጡ ትችላላችሁ። ቤቱ ካለቀ በኋላ ደግሞ ቤት ለምቦሳ ተጋብታችሁም ልንገላገል በደስታ ማለት ነው እና ያለን ለማንኛውም በቃ ጨረስኩኝ። ምን ማለት ነው? ማለት የልብን አውርቶ ሰው የሚፈልግ ነበር እያልክ ነው እያወራ የነበር እንደዚህ ነበር። ከዚህ በኋላ አትወደኝም ነው መስ እንደቆረጥኩኝ ግን ታውቂያለሽ። ሆነ እስካሁን በቃ አልኩ ግን ቢያንስ በአባትሽ ፊት ውስጥሽ ማለት በአባትሽ ፊት ልቀልጅም ሆነ ልታሾሽም የእውነቴን እኮ አይደለም ላይ በላይ ነው ልትይም አትችይም። በአባትሽ ፊት በቃ እኔም ሰው እኔ እንደሚሰማኝ ማሰብ ነበረብሽ። ገብቶሻል አይደል እንዴ? እና እኔ እኮ ልክ ነኝ እኮ እንዴ። ሌላ አሁን እኔ አርግዤ በመጣ ከሌላና ልጅ አላት የምትባል ምን ልትል ነው? ግራ ገባኝ። ምንድን ነው እነዚህ ነገር? እኔ ውዶች እኔ ግራ ገባኝ። ወላሂ ነው የምላችሁ። ቢስሚላ አላህ ወደ ሰላም ይመልሳቸውን ያላቅም። እኔ ሰቀቀን አርጌ እኮ አስብኩት በጣም ብዙ ቀን። ዛሬ ነው እንዲ አንቺ የምታየው። እስካሁን የከፈልኩትን ነገር አታይም እንዴ? ሌላም የለፋ ሀብቴን እያመሰገነ ነው ውዶቼ። እኔ አላቅም። እንግዲህ እስቲ አስቤበት ዲስከስ አድርጌ በውስጥ እመጣለሁ እና አላህ ወደ ሰላም እንዲያመጣቸው ዱአ አድርጉ። በቃ ወደ ሰላም እንዲመጡ። እኔ እኮ በቃ ግራ ነው የሚገባኝ። እስቲ ለማንኛውም ይብቃ መሰለኝ ነገር አለ። የሆነ ቀን አሳያችኋለሁ።